እኔ ምን ማድረግ ነበረብኝ? ቸገረኝ፣ ራበኝ፣ ጠማኝ። ሰላምዬ ልጄን ጥዬ መሄድ ነበረብኝ። በቃ ራበኛ። ሰላምዬ የፈለገ ነገር ቢሆን አይራብሽ። ረሃብ ክፉ ነው። ታዲያ ልጄ እንደዛ እየራበው እንዴት ለገላዬ ይሳሳለሁ? እንዴት ለገላዬ ልሳሳ? አልገባኝም። ቆይ ሴተኛ ዳሪውን ልጅሽ እንዳይርቦ ነው? ለልጅሽ ስትይ ነው? አዎ። በረከቴን ከሰው በታች አድርጌ ማሳደግ አልፈለኩም። ከአባቱ ጋር እንደተለያየ እንደዚህ ሆና ቀረች እንዳይለኝ ፈራው። ከማንም በላይ ልጄን አሳደግኩት። ግን አሁን አጣሁት። የለም። አባቱ የት ነው ያለው? ቆይ አንቺ ምን ልትሰሪ መጣሽ? ለምንድን ነው ዞር ስል ከኋላዬ ማላጣሽ? እንደ ጥላ የምትከተይኝ ለምንድን ነው? መቼ ማለት ያው እመጣለሁ ብዬሻል ነበር። ለምንድን ነው የምትመጪው? ማን ላከሽ ሲጀመር? ለምንድን ነው የምትመጪው ንገሪኝ። አንቺን ብዬ ነው የመጣሁት። እኔ ምን እሰራልሻለሁ? ተመልሼ እመጣለሁ እኮ ብዬሽ ስለነበረ ነው። ታዲያ እዛ ቤት ምን ልትሰሪ ገባሽ? እዛ ስትገቢ እኮ አይቼሽ ነው። በጣም ይቅርታ። በይ ካሁን በኋላ ካልቸገረሽ ዝም ብለሽ እኔ ጋር እንዳትመጪ። ግን ምንም ግን የለውም። ሂጂ በቃ። እኔ ካለ ሰው ኖሬ አውቃለሁ። ይኸውልሽ ከዚህ በኋላ አንቺ አይንሽን ማየት አልፈልግም። ሂጂልኝ በቃ ሂጂልኝ። እሺ ሄዳለሁ በቃ። ግን ደግሞ እኔን ስትፈልጊኝ እኔ ቤት መምጣት ትችያለሽ። እሺ ቆይ ግን የማን ልጅ ነሽ? ምን አስደነገጠሽ? አባትሽ ማን ነው? አታውቂያቸውም? አባቴም እናቴም ልጅ ሆኜ ነው የሞቱት። ውይ የኔ ልጅ አይዞሽ በቃ ሲከፋሽ ነው ወደ እኔ የትም እንዳትሄጂ። እሺ ማዘሯ ግን የሆነ ጥያቄ ልጠይቅሽ። ምን? ለምንድን ነው የምታገኛቸውን ሰዎች ሁሉ በድንጋይ የምታሯሩጭው? ማዘሯ አንቺ እኮ እብድ አይደለሽም። ለምንድን ነው እስኪያናገሩሽ ድረስ የምትጠብቂው? እነሱ እብድ ስለሚሉኝ ነው እንጂ እኔ አላበድኩም። ውስጤ ቁስላል ርካሽነት። ቆይ ለምን ነበር? ሰላም ወደ ቻናል ቤተሰቦቼ አስቱ ነኝ። ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የአደይ ድራማ ዛሬ ምን ተፈጠረው የምለውን አብረን እናያለን። እንግዲህ ቲና ድጋሜ እዚህ ቤት እንዳለች ብላ ማሚ አባረረች ቲናን። ካሁን በኋላ እዚህ ድረሽ አትልም። አሹ በጣም ደስ አለ። አንቺ ሸፋፋ ካሁን በኋላ እዚህ በጭራሽ ላይሽ አልፈልግም፣ ጥፊ ከዚህ አንቺ ሰውን ታጠፋለሽ እያለ አባረረት እና እጅግ በጣም ደስ አለ። ምክንያቱም ማሚ አይሆንም ብሎ ከቤት ስላስወጣቻት የፓርኪ ወይን የባቡሬ እናት እንግዲህ የባቡሬ ወይን የበረከት እናት ያደረገችውን ያሳለፈችውን ህይወት ለሊሊ እያጫወተቻት ነበር። አባቱ እና ልጄ በረከት እያለችው ስለ ልጇ በረከት ነበር ስታወራ የነበረው። ስለ በረከት ስታወራ እንባ እያነቀ ቆይ ለምንድን ነው እንደዚህ የተፈጠረ እስቲ ንገሪኝ እያለች ከዛ መሀል ላይ አንቺ ለምን እንደምትጠይቂ ለምንድን ነው የምታጣራኝ እያለች ስጮባት ነበር። እኔ ልረዳሽ እፈልጋለሁ። አንቺ እብድ አይደለሽም፣ ጤነኛ ነሽ። አዎ እኔ ጤነኛ ነኝ። እብድ ይሉኛል፣ ነገር ግን እኔ እብድ አይደለሁም እያለቻት ነበር። ነገር ግን ሊሊን በጣም ወዳትና የምትፈልገው ነገር ቤተሰቦችሽ ብላ ስትጠይቃት ቤተሰቦቼ አባቴም እናቴም ሞቷል ብላ ስትነግረው ወይኔ አሁን የምትፈልጊ ነገር ካለ በማንኛውም ሰዓት መምጣት ትቻለሽ እያለ ነበር። ዳይመንድና አበባ እንግዲህ በመጨረሻው የመሬታቸውን ድርሻ ጋሼ መሬቱ ሽጦ እንደሚሰጣቸው ሳሳምናቸው ነበር። እነሱም አንድ ስላልን ሁለት ስለሆነ እጅግ በጣም ፈሩ። ታዲያ ጋሼ አዎ ሰሞኑን እዚህ ነን የምንቆየው፣ ጎራ እንላለን ወደ እናንተ ቤት፣ ሰላምታዬን አድርስልኝ ይላል ዳይመንድ። አዎ በማንኛውም ሰዓት መምጣት ትችላላችሁ እያለ ነበር። አደይ ስለ ዴቭ እያሰበችና ስትጨነቅ ነበር። ከዛ ባቡሬ ወይም ደግሞ በረከት እባክሽ እንደዛ ትጨነቂ፣ ዴቭ እጅግ በጣም ይወድሻል፣ ነገር ግን ከቤተሰብ ደግሞ የሚበልጥ ነገር የለውም። ስለዚህ አንድ ነገር ቢፈጠር እባክሽ አትጨነቂ፣ በጣም ይወድሻል እያለ ዘወራ ነበር። ከዛ
ከዛ እሷም ደስተኛ ሆነ ዘፈነችላት። እንግዲህ ባቡሬን ከዛ አንድ ላይ እያወሩ ባቡሬን አደይ ከዛ ዴቭ ይመጣል ማለት ነው። ዴቭ ሲመጣ በጣም ከዴቭ ጋር አደይና ዴቭ ይጨቃጨቃሉ። ዴቭ ወደ ሊሊ ቤት ስትሄድ ሊሊ ከመንገድ ላይ አግኝቷት ነበር። ከዛ የተፈጠረው ነገር ቆይ አደይ ላይ እየተጫወትክብን ነው እንዴ? አደይ ላይ በጭራሽ እንድትጫወትበት አልፈልግም፣ አደይ ምንም ነገር እንድትሆን አልፈልግም ብላ ታስፈራረዋለች። አይ ገብቶኛል፣ አታስብ፣ ስለዚህ ምንም ነገር አይፈጠርም እያለች ሮማንን ስታመሽቃት ሮማን ቴናን በጥፊ ብላ አባረረቻት። በመጨረሻ ማሚን ከዚህ ቤት አባረረቻት ማለት ነው። አደይ ብትሆን ተናግራ ነበር የምትለው፣ ግን ሮማን ማንንም አትፈራም። ፊት ለፊት ነው በጥፍ የምታጋጫት። በጥፍ አጋጨች ማለት ነው። ዴቭ እና አደይ እንግዲህ በድጋሚ ተገናኙ። ዴቭ ቆይ ዴቭ እኔ እናንተ ምንድነው ማን እንደሆነ እንዴት ነው እንደዚህ የምንቀጥለው? ቆይ አንተ በእኔ ታፍራለህ እንዴ? ንገረኝ እስቲ ብላ ይሄን አስጨንቃለሁ እንዴ ብላ ስትናገር ነበር። አይ አደይ በጭራሽ የኔ ፍቅር ለምንድነው የምትጨነቁ? አንቺ በጭራሽ ለምን ባንቺ አፍራለሁ? እንዴት ብዬ እንዳገኘሽ እኮ እኔ ነኝ የማውቀው። ታዲያ እኔ የማታፍር ከሆነ ለቤተሰቦች ወይ ለእናቴ መናገር ለምን ፈራ? አይ በተለይ እንደ ፍቅር ጋር እንደምትሰሪ እሱን ነው መናገር ያልፈለኩ እንጂ ባንቺ አፍሬ አይደለም በጭራሽ እያላት ነበር። ታዲያ በእኔ የማታፍር ከሆነ ቤተሰቦችን ለምን አታስታውቅም? ታዲያ እንዴት ነው የሚሆን? እንዴት ነው አብረን የምንቀጥለው? አደይ እባክሽ የኔ ፍቅር ተረጅኝ፣ እኔ በጭራሽ እንደዛ አላልኩም እያለ ቅምጥልና ኪንጎ አንድ ላይ እና አደይ እናት ጋር የኔ እናት ስታሳዝን በጣም ነው የምወዳት። በነገራችን ላይ እንግዲህ ቅምጥል ምንድናችሁ እናንተ ሁለታችሁ ብላ ስጠይቅ ባሌ ነው ተናገረች። ምን ባሌ? ዳይመንድ ኪንጎ በጣም ደነገጠ ማለት ነው። ኪንጎ ከደነገጠ በኋላ አይ ገና እኮ አልተጋባንም፣ ግን ታዲያ ጓደኛሞች ናቸው። ጓደኛሞች ናቸው። አዎ እንደዛ ነገር እያለ ስማንተ አደይ አፍቃሪ ነው ብዬ ልንገራቸው እንዴ ምናምን እያለች አይ በጭራሽ አይ ተዋደዱ፣ ሚስት እኮ ክብር ነች፣ ስለዚህ ተጋቡና አንድ ላይ ሆኑ እያለች ስትመክራቸው ነበር። ይሄው ማማ ዛሬ ነገ እያለ እያስቸገረኝ ነው፣ እስቲ ይምከሩልኝ እያለች ነበር ቅምጥል ያደነ እናት ማለት ነው። እንግዲህ ሊሊ አባባ ጋር ሄዳ አባባ የተፈጠረ ነገር ይቅርታ አድርጉልኝ፣ ቅድም ድንገት ነበር በዚህ ሰልፍ የመጣሁት እንጂ ምንም ነገር እኔ ሊናገር አስቤ አልነበረም። ልጄ አመሰግናለሁ፣ እኔ የአደይ ጓደኛ ነች፣ አደይ ነበረች ወደዚህ የላከችን ብላ ለአባባ ትነግራቸዋለች። ነገር ግን አባባ አደይ ጥሩ ሰው እንደነች፣ አደይ ጥሩ ሰው ነች፣ ጥሩ ጓደኛዬ ነች እያለ ስታወራ ነበር። ማሚ ቴናን ድጋሚ እዚህ ቤት ላይ አልፈልግም፣ እንድትሄጂ እፈልጋለሁ፣ ቤቴን ሰላም አታሳጪ፣ ቤቴን አትበጥብጪ፣ በቃ እኔ እኮ ማሚ ብቸኝነት ስለምሰማኝ ነው ለዚህ ነው ሲመጣው፣ ቤተሰቤ እዚህ እንደሌሉ ታውቂያለሽ። አሁን ስርዓት ብትይዥ ጥሩ ነበር፣ ነገር ግን ምንም አይነት ምክንያት አልቀበልም፣ ስለዚህ እባክሽ እዛ ሆኚ፣ እዚህ መጥተሽ ልጆቹን አትበጥብጪ፣ አትረብሽ፣ የፍቅር ረብሻ ራሱ ይበቃኛል። ልጄ ባትሆን አውጥቼ ጥላት ነበር፣ ነገር ግን ምንም ማድረግ ስለማልችል የፍቅር ጽባይች የራሱ አለ። ባቡሬ እናቱን እኔ በረከት ነኝ፣ እባክሽ ማየ ተረጂኝ፣ ማዘራ እባክሽ እኔ እኮ በረከት ነኝ፣ በረከቴ አይ አይደለም፣ በረከቴ ልትሆን አትችልም፣ አንተ እኔ በረከት አይደለም እያለችው፣ ነገር ግን በረከት እንደሆነ ደጋግሞ እየነገራት ነበር። ፍቅር ሮማን አደይን እንደተለመደው ስታሰቃይ የነበረው ሮማን ላይ እየደገመች ነው። ፍራሹን ተነሽና ላውጣ፣ የልተኛ ነው፣ ፍራሹን ከወሰድሽ ምን ነው ገጠር መሬት ላይ አልነበረም እንዴ የምተኝ? ፍቅር ውጭልኝ አልታትዬን ምጠራ፣ ዝንቤ አትጮይ፣ ትሰማኛለች? ዛሬ ይደር ነገር ግን ፍራሹን አውጥቼ ነው የምጥለው እያለቻት ነበር። ምን ጉድ ነው አንቺስ? ምን ጉድ ነሽ? አሁን ትበሌ ለቅሽ ውጭልኝ፣ እኔ እንደ እህቴ አደይ አይደለሁም፣ ስለዚህ ከመናገር ወደ ኋላ አልልም እያለችው ነበር። የቅምጥል አባት ሊሊ ቡና እየፈላች ባቡሬም አንድ ላይ ነበሩ። ነገር ግን እንዳጋጣሚ መተንፈስ አቅቷቸው ነበር። አየሳጥራ አባባ የተፈጠረ ነገር አለ እያሉ ሲጨቁ ነበር። ዳይመንድና አበባ
እንግዲህ የአባታቸው ውርስ ለመጠየቅ ፊት ለፊት ተጋፈጡ ከጋሼ ጋር ከአደይ አባት ጋር ማለት ነው። ምን ፈልጋችሁ ነው የመጣችሁ ይስላቸው? እኛ ምን ፈልጎ የአባታችን ውርስን አልዛ የምትል ከሆነ ዛሬ ነገ ብለህ ጊዜ የምታራዝም ከሆነ ወደ ህግ እንሄዳለን። የተዘጋ ፋይል እከፍታለሁ የአባቴን እንዴት እንደሞተ ራሱ ምንም የምናውቀው ነገር የለም። ስለዚህ የማስፈልገን ሀብት መሬት ሽጠን እንሰጣቸዋለን። ምንም ሽጡ ምንም አድርጉ፣ ነገር ግን የሚገባን የቤተሰቦቻችን ሀብት እንፈልጋለን። እስከ ዛሬ የት ነበራችሁ? ቦታውን አሳምረን ቦታ ስላደረግን ዛሬ ሳምር አማራችሁ አይደለም? ምንም ነገር ምንም ምክንያት አልቀበልም። ስለዚህ አሁን የምንፈልገው የአባታችን ውርስ ብቻ ነው። ስለዚህ እሱን የሚገባን እንድትሰጡን እንፈልጋለን ያለ አሹና ሩታ አብሮ እየሰራ ዴቭ መጣና ዴቭ ቆይ ምን አገባሽ በኔና አዴ መሃል ለምን ትገባለሽ? አዴ ምስሎሽ ነው አንቺ የምታስፈራራት። ስለኔ ቤተሰቦች ለአዴ ንገሪልኝ ብዬሻለሁ። ስትጨነቅ ሳይኮ ስላላስቻለ አያገባሽ። ድጋሜ በኔና አዴ መሃል ጣልቃ ብትገቢ ውርድ ከራሴ እመኝኝ እጎዳሻለሁ ብሎ አስፈራራት። ከዛም ለከተም ቲና ዴቪዬ ናፍቀኛ እያለች ሮጣ ጥምጥም ስትል ልቀቂኝ አንቺም ሁለታችሁ ካሁን በኋላ አጠገቤ ብትደርሱ እመኑኝ እጎዳችኋለሁ እያለ ታስፈራራቸው ነበር። ማሚና አዴ ስታገኛት እጅግ በጣም ደስታ አዴ ናፍቀሽኝ ነበር ልጄ እያለቻት ነበር። ሮማንን ለማየት አዴ እዚህ ምን ትሰራለሽ? ከዚህ ውጪ ደግሞ አንቺም ልክ እንዳዴ ከአዴ ትምረሽ እንዳትመረሽኝ እያለ ነበር። እናቴን እንድትቀየር ስላደረግሽው ሌሊ ከልብ አመሰግናለሁ እያለ አብሮ ሊሊን እጅ አመሰግናት ነበር። እናቴ በጣም ተቀይራለች ሊሊ፣ ይሄ ሁሉ ባንቺ ጥረት ነው፣ በጣም አመሰግናለሁ እያላት ነበር። እኔ እኮ ምንም አላደረኩትም ባውሬ። አይ እናቴ ዛሬ ልጄ እያለች ነበር። ያው ሙሉ በሙሉ ባይሆንም በጣም ደስተኛ እንደሆነች ነገር። እንግዲህ አለልኝ እናንተ ቤት የመጣ እንግዳ ብርሃንን ይዞ እናንተ ቤት የመጣ እንግዳ እነማን ናቸው? ከየት ነው የመጡት? እያለች ጠይቃት ነበር። አለልኝ ልቀቀኝ ብያለሁ፣ ካልተናገርሽ በዝድናን ዱቁስ ማረግሽ እንጂ አለቅሽም። እቅምጥል አንበሳ የሴት አንበሳ ብያታለሁ። ልቀቃ ስትል ደግሞ በቀዩ ልታረጊ ነው። ተሷም አጥሩን መዛ ትልቅ ዱላ ያዘችው። እውነት ከምትል ተመቸችኝ የምር ማለት ነው። እንጂ ነው እንጂ አንዳንድ ሴቶች እንደዚህ መሆን ያለብን የምር ማንበርከክ ነው እንጂ መንበርከክ የለም። እንግዲህ አባባና ባቡሬን ተገናኙ። ከዛ እያወሩ እየተጨቃጨቀ ባቡሬ አጋጣሚ ይሰማል። አባባ ትክክለኛ አባቱ እንደሆነ ይደርስበታል። እውነቱም አባትና ልጅ ነው የሚመስለው መልካቸው ራሱ። ማሚ አዴ ስለመጣች በጣም ደስ ብሏታል ማለት ነው። ዲል ስላባረረችው ደግሞ እኔም ደስ ብሎኛል። ቲና ይተንተናትና ቲና ድጋሚ እዚህ ቤት እንዳላይሻለቻት ማለት ነው። እንግዲህ አዴ ስታገኛት በጣም ደስተኛ ሆናለች። ፍቅር ግን ደስተኛ አይደለችም። አዴ በመምጣቷ